በአማራም በኩል ያሉ ልጆች ለማስቆም የሞከሩበት መንገድ አግባብ ነው። እንግዲህ ይሄ ባለጊዜ ነኝ ከሚል ትዕቢት የሚመጣ ንግግር ነው ብዬ ነው የማስበው። ግን ያው ጊዜዎች ያልፋሉ፣ ስርዓት ያልፋል፣ ህዝብ ሀገር ይቀጥላልና ጥንቃቄ ማድረግ ስፔሻሊ ስለ ህዝብ ስንናገር መልካም ነው ብዬ አስባለሁ። ሌላው ወደ ዋናው አጀንዳ ልመለስና የአማራ የትግል እንቅስቃሴ አሊያንስን በተመለከተ መሬት ላይ ያለው የትግል እንቅስቃሴ አሊያንሱን ለመምረጥ ጥሩ ቁመና ላይ ያለው ብዬ ነው የማስበው። በቂ ነው፣ በቂ ሰዎች አሉ። እውቀቱም ልምዱም አሊያንስን ለመምረጥ ድጋፍ የሚያስፈልገው ነው ብዬ አላስብም። አሊያንሱ ስትራቴጂክም ይሁን ታክቲካል አሊያንስ የሚፈጥረው የትግሉን ዋና የመነሻ ሀሳብ ቢልዲንግ ብላኮች የማይነድ እና መድረሻ ሀሳቡንም ያገናዘበ አሊያንስ ይፈጥራሉ ብዬ አስባለሁ። በተረፈ ይሄ ሰሜናዊ አሊያንስ የሚለውን ነገር በጅምላ ጨፍልቆ ወስዶ ከህወሓት ጋር ብቻ ማገናኘት አያስፈልግም። የሰሜን ህዝብ አለ። ምንም ከዛ ከህዝቡ ጋር የሚደረግ ህዝባዊ አሊያንስ ወይም ደግሞ ከአማራ ታሪካዊ ጠላት ድርጅቶች ካልሆኑ አዳዲስ አደረጃጀቶች ጋር የሚደረግ አሊያንስ ሁሉ ኮንፈርት ሰዎችን በዚህ ደረጃ ሊነሳቸው ይገባል ብዬ አላስብም። እንደ ታቡ መታየት የለበትም። አሁን እንዴት አሁን በእኔ ይቅርታ እንግዲህ ስም መጥራት ይቻላል አላውቅም። በመሐመድ የተረዳሁት የሰሜን አሊያንስን ድፍጥጥ አድርጎ ወስዶ የትግራይን ህዝብ ከህወሓት ጋር ብቻ የማቀላቀል ነገር ነው ያየሁበት ማለት ነው። እና የሰሜን አሊያንስ ማለት ከህወሓት ጋር የሚደረግ አሊያንስ ነው ብሎ ድምዳሜ መስጠት አያስፈልግም። ምክንያቱም ሰሜን የሚባለው ቦታ ላይ ህወሓትን የማይደግፉ የትግራዮችም አሉበት፣ ሌሎችም አሉበት። ስለዚህ ያንን ሁሉ በደንብ ኮንሲደር ማድረግ ያስፈልጋል። ሌላው እኔ አሊያንስን በተመለከተ በጣም የታዘብኩት ነገር ሁለት ጎረቤታማቾች የአንዱ ሚስት ሞታ ጎረቤትየው ከባልየው የበለጠ አለቀሰ አሉና በኋላ ላይ ፋይንድ አውት የተደረገው ነገር ጎረቤት ውሽማ ነበረ እና ከአማራው በላይ ለምንድን ነው እያለቀሱ ያሉት? አሊያንስን በተመለከተ ተደጋግሞ የተነሳ ጥያቄ አለ። ለአማራው ከማሰብ ነው ወይስ ራሳችሁ ስጋት ውስጥ ገብታችኋል? ይሄ አሊያንስ የብልጽግና ሰዎችን ወይም ደግሞ የአማራ ትግል እንቅስቃሴን የማይደግፉ ሰዎችን በዚህን ያህል የሚያስፈራ ከሆነ አይዶ ነው እንግዲህ እሱ ጥያቄ ምልክት ውስጥ የሚገባ ነገር ነው ማለት ነው። እና ሌላ ከህወሓት ጋር ያለን አካሄድ በተመለከተ አክቲቭሊ አሁን አማራ ስትራግል እያደረገ ያለው ከስርዓቱ ጋር ነው ስትራግል እያደረገ ያለው። ህወሓት የስልጣን ጊዜው አብቅቶ አማራም ታግሎ ታሸንፎታል እና ቱ ቢ ኦነስት ህወሓት ያው አስተሳሰቡ ፖለቲካዊ ድርጅቱ እንደ ድርጅት ተጠያቂ መሆን ስላለበት አመራሮቹ ለፈጸሙት ጄኖሳይድ ተጠያቂ መሆን ስላለባቸው እንጂ አሁን ላይ ባለው ቁመና የአማራ ህዝብ ትሬት ሆኖ አይደለም፣ በውጊያ ደረጃ ማለት ነው። አብይም ህወሓትን አሸንፍ ያለሁ ብሎ ካለ አማራ ስለተዋጋው ነው ብዬ ነው የማስበው። እና የትግል ስትራቴጂውን መንደፍ አይቻልም። ስፔሻሊ የትግል ስትራቴጂውን የአማራን የትግል ስትራቴጂ ጠላት ነኝ የሚለው አካል ሊነድፍለት አይችልም። እና አት ዚስ ፖይንት ከማጋ ነው አክቲቭሊ መዋጋት ያለብኝ? መልቲፕል ጠላቶች አሉት አንፎርቹኔትሊ አማራ ከተሰራው የሐሰት የታሪክ ናሬሽን አንጻር ማለት ነው። ስለዚህ አሁን በወቅታዊ ላይ አክቲቭሊ ከማጋ ነው ቀጥታ ትግሉን ማድረግ የሚገባው? የትኞቹ ናቸው ወደኋላ የሚመጡት? በምንኛው ጊዜ ነው በህወሓት ዘመን የተሰራው ጥቃት ተጠያቂነት የሚመጣው ምናምን የሚለው ነገር እንግዲህ የትግል ስትራቴጂ የሚወጣው እዛው በትግል ቀያሾቹ ነው የሚሆነው እና እሱንም በደንብ ማየት ያስፈልጋል። ሌላ በኦሮሚያ ያለው እገታ ምናምን በተመለከተ እንግዲህ ኦሮሚያ የሚባለው ክልል እኔ ያው ክልል አከላለሉን ጀምሮ ስለማልቀበለው ነው የኦሮሚያ ክልል ብዬ ለመጥራት ብዙ ደስ የማይለኝ። ቅድም አያናም ተናግሮታል። እንደቀጠለ ነው። አንተም በእንትንህ ላይ በርዕስህ ላይ እንዳስቀመጥከው ያ መሬት በተለይም ለአማራው የመገደያ መሬት ሆኗል። ያ ማለት ለሌላውም ተመችቷል ማለት አይደለም። የአማራ ጄኖሳይድ በተደረገበት ቦታ ሁሉ በጣም በርካታ ሰዎች የዚህ ጥቃት ሰለባ አብረው ሆነዋል። ጉራጌዎች፣ የደቡብ ሰዎች አሁን እንኳን በዚህ ባለፉት 7 ዓመታት በዚህ ጭፍጨፋ ውስጥ በርካታ የሌላ ብሔር ሰዎችም አብረው መገደላቸውን መካድ አያስፈልግም እና ይሄ መሬት ያው የደም ምድር አድርገውታል።
እኔ ቱ ቢ ኦነስት አሁን ጄኖሳይዱን የብልጽግና ሰዎች ተቀበሉት አልተቀበሉት ብዙ ይሄንን ስቴጅ አልፎታል። አሁን ቅድም እንደተባለው ኤግዚስት ያደርጋል አያደርግም የሚባለው ክርክር በፊት የነበረ ክርክር ነው። የትግል ስቴጁ አፕሩቫል ከሌሎች የሚጠይቅበት አይደለም። ጭፍጨፋው መኖሩን መሬት ላይ የቀመሰው አካል ትግል ጀምሯል እና አሁን የብልጽግና ደጋፊዎች ጄኖሳይድ አላሉ አላሉ ኢምፓክት አይኖረውም ብዬ አስባለሁ፣ እንደው ከመወያየት ከሀሳብ ከማንሸራሸር በዘለለ። ምክንያቱም አክቲቭሊ ትግሉ ተጀምሯል። ማተር የሚያደርገው ትግሉ በድል ይጠናቀቃሉ የሚለው ነገር ነው። ምክንያቱም እየተገደለ ያለው አካል ተገድያለሁ ብሎ ትግል ከጀመረ በኋላ ጄኖሳይድ አለ የለም የሚል ክርክር ወደኋላ እና ወደፊት እንደሄድ ነው እና በዛ መንገድ ይሁ ቴንክ ዩ ቴዲ ለድኝ ቴንክ ዩ ልዱ። ኦኬ የመጨረሻ ነው ይሄ ዙራችን 4 ደቂቃ የመፍትሄ ሀሳብ እያስቀመጥን አንዳንድ ተናጋሪዎችን ሰምታችሁ አንዳንድ ተናጋሪዎች ጋር ሲደርስ አንድ ሉቻኒዮ ስፓሌቲ የሚባል አሰልጣኝ ታውቃላችሁ? የሮማ አሰልጣኝ የነበረ መላጣው ሉቺያኖ ስፓሌቲ የሚባል አለ። በጣም የታክቲሽያን ነው እና ሊዮኔል ሜሲ ጋር አንዴ ከባርሳ ጋር ሲጫወቱ 1-0 ሮማ የመራ በቻምፒዮንስ ሊግ ቀሪውን 30 ደቂቃ እያንዳንዱ ደቂቃ ሊዮኔል ሜሲ እግር ስር ኳስ ሲገባ ያሳቅቀኛል፣ ፔናልቲ ተሰጠብን ያለ ያሳቀኛል አለ። ምን ለማለት ነው? ዞሮ ሲመጣ አንዳንድ ሰዎች ጋር ተራው ሲደርስ ፔናልቲ የተገኘ ያህል የሚያሳቀኝ ነገር አለ። ምን ይናገሩ ነው? በቃ ታውቃላችሁ፣ በቃ ስቅቅ ምናምን ኩልል ያለ ትንታኔ ሰምታችሁ አንዳንዶቻችሁ ጋር ሲደርስ እንደው ምን ይሆን እንደዛ እንዳንል ማለት ያህል ነው። ፖለቲካውን በፖለቲካ ቋንቋ እንተንትን፣ ህዝባችንን እንልቀቅ፣ ከተቻለ ህዝባችንን ከገባበት ችግር እናስወጣው፣ ከነጋዴዎች አፍ ከነጋዴዎች እጅ እንመንትፍ። ህዝባችን በደማ በቆሰለ በተፈናቀለ ቁጥር ወዛም የሚሆኑ ነጋዴዎች አሉ። ትላንት ማዲያታም የነበርክ ዛሬ ህዝቡ በተቸገረ ቁጥር ወዛም የሆንክ ቤት የገዛ መኪና የቀያየርክ በጣም ብዙ ነጋዴ አለ። እንደው ደርሶ በጣም ሀሳቢ የምትመስል ትላንትና ጀርባና ሆድ የተጣበቀ ዛሬ ቦርጫም ይሆን ካለ ሰው በሞተ ቁጥር ሰው በተፈናቀለ ቁጥር እናቶች በተደፈሩ ቁጥር እዚህ ግን ሶሻል ሚዲያ ላይ መተህ ግን ከአንተ በላይ ብሔርተኛ የለም። ለንግድ ብለህ ነው፣ ገንዘብ ለመሰብሰብ ነው። አንዳንዶቻችሁ ከልባችሁ ለማህበረሰባችሁ የምታስቡ አላችሁ። እውነት ለመናገር አንዳንዶች እያለቀሱ እያነቡ የሚሉ አሉ። ህዝቤ ከገባበት ችግር እንዴት ይወጣል እያሉ ፖለቲካ የሚሰሩ አሉ። አንዳንዱ ግን ይህ ዝም ብሎ አየር በአየር ነጋዴ ነው። እዚህ ኮመንት ላይ የምታየው የሆነ ቤት የምታየው ነገ እንደው የሆነ ሰዎች በሞቱ በተፈናቀሉ እንትን ባሉ እያለ የሚውል ነው፣ የዛ ገንዘብ ለመሰብሰብ ማለት ነው። እንዲህም አሉ ለማለት ያህል ነው። አንዳንዱ ደግሞ ከጎረቤት ሀገርም የመጣ አለ። ከጎረቤት ሀገር የመጣችሁ አላችሁ። አንዳንዶቻችሁ አጻጻፋችሁ እያየሁኝ መለየት ይችላለሁ። ይሄ ለማውራት ተሸማቃችሁ ኖራችሁ ብላችሁ የገባችሁ አላችሁ እና ብዙ አይነት ሰው ነው ያለው። ይህን ሁሉ መለየት አስቸጋሪ ነው የሚሆነው። እኛ ግን በተቻለ መጠን ኃላፊነት እንደሚሰማን ሆነን እናወራ ለማለት ያህል ነው። ይሄ የመጨረሻ ዙር ነው። ክብራትና ክብራን፣ እነዚህ በጣም የምታደንቋቸው የምትወዷቸው ፖለቲከኞች ናቸው። ታፕታፕ ላደረጋችሁ ሁሉ ከልብ ነው ማመሰግነው። አሁን 4 ደቂቃ ባደርገውን ይመስላችኋል? 4 ወይ 5 ደቂቃ። አሁን ከቤቱ በተነሳ ነው ብዙ ሰዎች የሚያነሱት ምንድን ነው ችግሩ? ይነገራል ግን የመፍትሄ ሀሳብ የላቸውም። በቃ ወደሚሄዱበት ይሄዳሉ፣ ተናግረው ይሄዳሉ ነው የሚሏቸውና እስካሁን ላነሳናቸው ነገሮች መፍትሄ የምትሏቸውንም ከቤቱ የተነሳውንም አንድ ላይ አጠቃላችሁ እናስቀምጣለን። እሮብ ወይ ሐሙስ ግን ድምት ያለ ውይይት ለማድረግ ጥረት አድርጋለሁ። በተለይ በውስጥ የጻፋችሁልኝ የፋኖ ደጋፊዎች ብቻ በተለይ ይህ ጉዳይ የአላያንሱ ጉዳይ እኛ ማስረዳት አለብን። አንዳንዶቻችሁም አሁንም እየጻፋችሁ ነው። በቪዲዮ መግባት የማይችሉ አሉ። የኦዲዮ ማስረጃ ከትላንት ወዲያ የተነገሩትን ይዛችሁ መታችሁ ሮብ ዕለት እንደዛ ለማድረግ ጥረት አደርጋለሁ። ለማንኛውም ሁሉንም በቴሌግራም ማሳወቃችሁ ይሆናል። ቴዲ አዋሳ ጋር የቴሌግራም ቤተሰብ ያለው ናቸው። እዛ ቤተሰብ እንድትሆኑ ይሁን። አሁን 5 ደቂቃ እናደርግና የመጨረሻው ዙር ይሆናል። እኔም ጉንፋን ይዞኛል። ቴዲ ቅርታ ሳትጀምር እኔ ልውጣ፣ በጣም ስለመሸነው እኔ ጋር ሌላ ጊዜ መጥቼ ይወያያለሁኝ።
የማጠቃለያ ሀሳብ ላይ አልኖርም። ቴንኪው። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። እሺ ቴንኪው። የትልቅ ሰው ልጅ ናት። የትልቅ ሰው ልጅ ያስታውቃል። ትልቅ ሰው ትልቅ ነው። ቁም ነገር በጣም የጨዋ ልጅ፣ መንፈሷ በጣም ደስ የሚል ነው እና እንዲህ ያላችሁ ሴቶች ወደ መድረኩ እንድትመጡ እናሳስባለን። የሴቶች እጥረት አለ። ሴት እህቶቻችን ወደ መድረክ ኑ። በጣም ቁም ነገር። እሺ ልዱ ከወጣች የምጀምረው ከአንተነ ነው። 5 ደቂቃ አለ አንቴ። እሺ አመሰግናለሁ። ምናልባት እውቀት ማነስ ብዙ ነገሮች የሚናገሩ ሰዎች አሉና እንደነሱ ላለመሆን እሞክራለሁ። ምክንያቱም የተጻፈ ነገር ሁሉ ሜንሽን የሚደረግ ከሆነ በጣም ብዙ መጽሐፎችን ሜንሽን እናደርጋለን። ከውጭ ሀገር ጸሐፍቶች እስከ ሀገራችን የእነ አባ ባህሪን መጽሐፍ እዚህ ጋር መተንተን እንችላለን። ምንም ችግር የለውም። ርዕሱን እንድጠራ አይፈቅዱልም። እንኳን ያንዳርጋቸውን አምጥቶ እዚህ ጋር መናገር ማለት ነው። እና ሰው ሲያንስ አብረን አናንስም። ለማንኛውም ከቤቱ ከተነሱ ሀሳቦች ላይ እንደ መጠቃለያ ሀሳብ ላድርግ። አንድ በጣም ሀሳብ የተነሳ ነበር እዚህ ጋር ያስኩት። ስቴት ፌልድ ነው ወይም ፌል ስቴት ነው ካልክ ከመንግስት ፍትህ መጠየቅ የለብህም የሚል ሀሳብ ተነስቷል። ለእኛ ከመንግስት ፍትህ አልጠየቅም። ሲጀምር መንግስት ራሱ ነው ይህን ድርጊት እያደረገው ያለው። አጋች የሆነው መንግስት ራሱ ነው እያልን ያለ ነው እንጂ ከመንግስት ፍትህ አልጠየቅም፣ አንጠይቅም። ሲጀመር መንግስት አለ ብዬ እኔ በግሌ አላምንም። በአሁኑ ሰዓት መንግስት የሚለውን ክራይቴሪያ ስለማያሟላ ማለት ነው። ስለዚህ ፍትህ እየጠየቅኩ አይደለም፣ አልጠየቅኩም። መንግስት ፍትህ የሚያመጣ ቢሆንማ ኖሮ ወደ ጫካ አንገባም ነበር። ስለዚህ ፍትህን በክንዳችን እናረጋግጣለን፣ ወደድክም ጠላህም ማለት ነው። እሱ ቁጭ ብለን እድሜ ከሰጠን የምናየው ነው የሚሆነው ሁላችንም። ሌላው ለጀበናው ብለን አይጧ ትለፍ ብለን ነው እንደ ጅብ ነው ጎን ለጎን እየሄድን የሚለውን አባባል አንድ ሰው ተጠቅሞ ነበር እና ከጎን ለጎን ሲሄድ የነበረው በዛ ሰዓት ሰውየው የብልጽግና አመራር እንደመሆኑ መጠን ከብልጽግና ጋር ባለስልጣናት ጋር ነው እንደ ጅብ ጎን ለጎን ሲሄድ የነበረው እንጂ ከፋኖ አባላት ጋር ነበር። ስለዚህ የምትፈልጉትን አቅጣጫ ከተናገረ እና መተርጎም በምትችሉበት ሁኔታ ከተናገረ በኋላ ያስወገዳችሁት ምናልባትም እናንተ ናችሁ የምትሆኑት። ሰሜናዊ አደረጃጀቱን ከእምነት ጋር ለማያያዝ አንዱ እንደሚሞክሯል። ምናልባት ለአማራው አስቦ ነው የሚል ምልከታ የለኝም። ምክንያቱም የወሎ ነፃ አውጪ የሚለው አደረጃጀት ውስጥ ነው ያለው ብዬ ስለማምን የአማራ መዳከም እንጂ የአማራ መነሳት ለሱ አደረጃጀት ይጠቅመዋል ብዬ አላስብም። ወይም ለሚንቀሳቀስበት ዓላማ ይጠቅመዋል ብዬ ስለማላስብ እሱን አልፈዋለሁ። ሌላው አንድ ወንድማችን በጣም የእውቀት እጥረት ያለባቸው ሰዎች ብዙ ጊዜ ትናንሽ እንከን ነው የሚያገኙት ራሱ ፈልገውና የኦሮሞ ክልል አይባልም የኦሮሚያ እንጂ የሚል ሀሳብ አንስቶ ነበር እና ትንሽ እውቀት ሲኖር ትናንሽ እንከኖችን ብቻ ነው ማግኘት የምችለው። ምናልባት ብዙ እንከኖች እዚህ ቤት ውስጥ ሊወጡ የሚችሉ የሚናገሩ ስህተቶች ይኖራል። ግን እስከዛሬ ብዙ ጊዜ አይቼዋለሁ። ከቃላት ግድፈት ውጭ ሌላ የሚፈልጋቸውና የሚያገኛቸው ጥፋቶችና ስህተቶች አይቻላቅም። ሌላው የወልቃይትን ጉዳይ እነ ዘመድኩን የሚጎትቱት ለህዝብሽ ተብሎ ምናምን ብዙ ሀሳቦች ተነስተዋል። የወልቃይት ጉዳይ የአማራ ጉዳይ ነው። በአሁኑ ሰዓት በአማራ እጅ ነው ያለው። እጣ ፈንታውን የሚወስነው አማራ ነው። የተነሳበትን ዓላማ ያውቃል። የማንነትም የድንበርም ጥያቄ ያለው። በዚህ ጉዳይ አይደራደርም። የሚታገልበት ዓላማ ነው። ይሄ ግልጽና ግልጽ ነው። ማንም መጣ ማንም ሄደ። ሌላው በዚህ ጉዳይ የተንሸዋረረ ሀሳብ ያላችሁ ሰዎች አላችሁ። ምናልባት ተደራደረ ወይም ተነጋገረ ማለት የወልቃይትን ጉዳይ አሳልፈው ሰጠ ማለት ነው። እነዛ አሳልፈው ሰጥተው ላለመምጣታቸው ምን መረጋገጫ አለ? ከዚህ በኋላ ይህን ጉዳይ አናነሳም፣ ወልቃይት በእጃችሁ ነው፣ በቃ ውሰዱት ብሎ ላለመምጣታቸው ምን መረጋገጫ አለ? ድርድሩ የምታውቀው ነገር አለ? ምን መረጃ አላቸው? ስለዚህ ምናልባት ሊነሳ የሚችሉ ጉዳዮች በጀኖሳይድ ጉዳይ ነው። ጀኖሳይድ 100 ዓመትም ሊፈጅ ይችላል። ያጠፋ አካል በህይወት ካለ ይጠይቃል። እንደ ግለሰብ እንደ አመራር በነበረው ስልጣንና እርከንና አካሄድ መሰረት የሚጠየቅ ነው ይሄ የሚሆነው። ሌላው ለህዝብ ተብሎ የሚደረግ እንክብካቤ ነው። ስለሆነ ተረጋጉ አለ አንድ አያና የሚባለው ወንድማችንና ለህዝብ ተብሎ እኮ አየን። ለህዝብ ተብሎ የሚተኮሰው ድሮን ህዝብ ሲጨፈጭፍ አየን። የሚተኮሰው ከባድ መሳሪያ አየን። ለህዝብ አንድ ቀን ተጨንቆ የሚያውቅ መንግስት አይደለም። በስልጣኑ መጣብኝ ብሎ ካሰበ
ህዝብ ተጨፈጨፈ አልተጨፈጨፈ ተገደለ አልተገደለ ግድም አይሰጠው መንግስት መሆኑን በተግባር ያየንበት ስለሆነ በዚህ ጉዳይ ላይ ብታደባብስም ምንም ብታረግም የሚሰማ የለም። ስለዚህ ምናልባት አንዳንድ ሰዎች ደግሞ አፋችሁን ስከፍቱ አፍ ሲከፈት ጭንቅላት ይታያልና ባዶ ጭንቅላታችሁ እየታየ ስለሆነ አፋችሁን በጣም ባከፍቱ ጥሩ ነው። ከዚህ ውጪ ምለው የለኝም። አመሰግናለሁ። አንድ የደርግ ቀንደኛ ደጋፊ አይቴዲ ለመፍትሄ የምታመጣ እውነቱን ተናገር በጣም የማደንቀው የደርግ ደጋፊ ነው። ኮመንቱ አይኔ ስለገባ ነው። ለውጥ የምታመጣ መስሎ ነው የምታወያየው እስከ ሻዕቢያ ጀምር ብለዋል። በነገራችሁ ላይ አሁን ለገባንበት ውጥንቅጥ አንተ የምትደግፈው ደርግ ነው እዚህ ውስጥ የከተተን። እነዚህ የማታ ሲማሩ ከአራተኛ ክፍል ያቋረጡ ከዛ ውስጥ ከደርግ ሰዎች ጀነራል አማሃ ነው የአሜሪካ ድረስ ሄዱ የተማሩት፣ የተወሰኑ አሉ እነ ፋሲካ አሉ። በተረፈ ግን አብዛኞቹ አሁን ደርጎች ያመጡብን ጣጣ ነው ከአሁን እዚህ ውስጥ የከተተን አዙሪት ውስጥ መውጫ አጣ ቪሸ ሰርክል ውስጥ የከተተን አንተ የምትደግፈው እንደ አይነ ብሌን የምትደግፋቸው ደርጎች ናቸው አይደለም። ደርግ ነው ለቃላት አጠቃቀሚ ይቅርታ አድርጉልኝና የደንቆሮ ስብስብ ማለት በጣም የደንቆሮ ስብስቦች ናቸው። እሺ ወደ ከአንትሽ ቀጥሎ ወደ አዲስ ታይምስ ልምጣ። ቴንክ ዩ ቴዲ። እኔ በ5 ደቂቃ ቶሎ ብዬ ልጠቀም። መጀመሪያ ፐርሰናል አታክ የሚያደርጉ ሰዎች አሽሙርና ፖለቲካ ቢለዩ መጀመሪያ እኔ አሁን አያና ወንድሜ ይቅርታ፣ ፖለቲካ አሽሙር አይደለም፣ ፖለቲካ ፐርሰናል አታክ አይደለም። ራስን ምሁር አድርገህ ትቆጥራለህ። እኔ ባይዘው አያና ስልክ እንኳን ስትከፍት ስልክ ብለር ያደርጋል። ወይ ብልጽግና ይግዛል ወይ ምሁር ከሆንክ ደግሞ ስልክ ጥሩ ስልክ እንኳን ግዛ። ቤት ውስጥ የምትቀመጥበት ሶፋ ድሮ እኛ በአቦጀዲ ልጅ እያለን አቦጀዲ የምናሰፋበት ከቨር የምናደርገው ነው ያለው። የምሁር ከሆንክ የተሻለ ላይፍ የተሻለ አስተሳሰብ ያስፈልጋል። ኦነስትሊ ራስን ሳታሻሽል በአይምሮ ሳትሻሻል ሌሎችን ዲሞናይዝ በማድረግ ወይንም ደግሞ አንደርማይን በማድረግ ራስን ሱፒሪየር አድርጎ ለማቅረብ መሄድ በጣም ስግጥና ነው። የተማረ ሰው ይሄን አያደርግም። እና ስለዚህ መጀመሪያ ኑሮውን ማሻሻል፣ ስልክን መቀየር፣ አስተሳሰብን መቀየር ያስፈልጋል። ፖለቲካ ደግሞ አሽሙር አይደለም። ሐሳብ ሲነሳ ሐሳቡን ነው መምታት ያለብን እንጂ ኡበር ድራይቨር እኔ የማይሰጡኝ የለም። አንዴ ትራክ ድራይቨር ነው ይላሉ፣ አንዴ ባስ ድራይቨር፣ አንዴ ኡበር የማይሰጡ፣ አንዴ ደግሞ ቢዝነስ ነው ይላሉ። የማይሰጥ ቢዝነስመን ነው ይላሉ። ሁሉንም በሉኝ እዳዝ የሚያደርግ ለኔ ማለት ነው። የምኖረውን ላይፍ እኔ ነው የማውቀው። ኮራ ዘና ብዬ ነው የምኖረው። ገብቶሃል አባባሌ? ስለዚህ የራሴን ኑሮ ነው የምለው። አንተ አታኑረኝም። you don't pay my bills አይደለም። ግን ይሄ እኔ የ2 ዓመት ልጅ እያለው ቤቴ ውስጥ የነበረውን ሶፋ እዛ ላይ አሜሪካን ሀገር እዛ ላይ ቁጭ ብለህ የተጨማደደና ብለር የሚያደርግ ስልክ ላይ ይዘህ ተምር ያለው ስትለኝ ይሳቀቃሉ። አትሊስት ተረኛው ብልጽግና ስልክ ይግዛል። ከዛ በኋላ አትሊስት ትንሽ ብታናፋ እንኳን እንደ ገመቺስ እንደሚነዱት ብታናፋ ጥሩ ነው። አላያንስ ወደሚለው ልምጣ ቶሎ ብዬ። ይሄንን ቶሎ መምታት ስለነበረብኝ ነው ቴዲ። ትንሽ መመታት አለበት። እንደዚህ አይነት ተራ አስተሳሰብ ምን ነገር አለበት እና አሉባልታ ዝም ብሎ ተረት ተረት ነው እና ፐርሰናል አታክ አታርግ። ሐሳብ ላይ ማነሱ ሐሳብ ላይ ነው ማተኮር ያለበት። ከዛ አላያንስ ግን የሚለው ቴዲ ይኸውልህ፣ እኔ ይሄን አላያንስ አልደግፈውም። በተለይ ከቲፒኤልኤፍ ጋር የሚደረገውን አላያንስ አልደግፈውም። ከሻዕቢያ ጋር ሊደረግ ይችላል ብዬ አስባለሁ። ምክንያቱም ሻዕቢያ አውትሳይደር ነው። ሁለተኛ ሻዕቢያ የራሱ ፍላጎት አለ፣ ኢትዮጵያ ውስጥ ያለው ፍላጎት አለ። የአማራ ህዝብ ደግሞ አላያንስ ይፈልጋል፣ መሳሪያ ይፈልጋል። ትግሉን የሚደግፈው ህዝብ ሌላው የውጭ ድርጅትም ይሁን የሀገር ውስጥ ድርጅትም ያስፈልገው። ይሄ ትናንት ብልጽግና ቀለበት አስሮ ኢሳያስ አፈወርቂን 4 ኪሎ አምጥቶ የኦሮሞ ፈረስ አልብሶ አይደለም እንዴ? የኦሮሞ ካባ አልብሶ ኢሳያስን እኮ ጦርነት ውስጥ የከተተው እኮ የኦሮሞ ብልጽግና ነው። ሽመልስ አብዲሳ እነሱ በኢትዮጵያ ውስጥ ማለት እነሱ ሲያረጉት ቅዱስ፣ የአማራ ፋኖ ሲያደርገው ርኩስ አይሆንም። እኔ ከሻዕቢያ ጋር የአማራ ህዝብ ቢጣመር ትክክል ነው ብዬ ነው ማስብ። በጣም ትክክል ነው፣ ያስፈልጋል። እነሱ አድርገውታል፣ አማራም ማድረግ አለበት ብዬ አስባለሁ። ከወያኔ ጋር የሚሉት እነዚህ ይኸውልህ ምን መሰለህ፣ ማልኮም ኤክስ እንዲህ ይላል there are 2 kind of slave ይላል። 2 አይነት ስሌቭ ይላል። አንደኛው ሃውስ ስሌቭ ነው፣ ሁለተኛው ማስተር ይባላል፣ የውጭ ስሌቭ ነው። እና ይሄ በአማራ ፖለቲካ ውስጥ ከባዕዴን ጀምሮ አሁን ይሄ እያስቸገረን ያለው
በአማራ ፋኖ ውስጥም ያለው የስሌቭ ሜንታሊቲ ያለዋል። ሁሌ ባሪያ፣ ሁሌ ሁለተኛ፣ ሁሌ አህያ መሆን ይፈልጋል። ተሸካሚ ነው። በቃ አስተሳሰቡ ሁሉ ይላል። አስፓየር የሚያደርገው አብይ አህመድን መሆን ነው። አስፓየር የሚያደርገው መለስ ዜናዊ መሆን ነው። አስፓየር የሚያደርገው ይሄን ህገ መንግስት አሻሽሎ ማስቀጠል ነው የሚፈልገው። ቆሻሻ አስተሳሰብ ያለው አህያ አለ ተሸካሚ በአማራ ትግል ውስጥ። ይሄ ስሌቭ ሜንታሊቲ ያለው ነው። ባይዘው አሁን በነዘመነ ካሴ የሚደረግ ስሌቭ ሜንታሊቲ ነው። እንዴት አድርገ ነው ከቲፒኤልኤፍ ጋር አላያንስ የምትፈጥረው? ቲፒኤልኤፍ የመሬት ዲስፒዩት አለ፣ የመሬት ዲስፒዩት አለ። እናንተ እንዳነሳችሁት ስቶሪካል የሆነ ቁርሾ አለ። አማራ ህዝብ ላይ የፈጸመውን ጄኖሳይድ ኦኬ፣ አማራ ህዝብ ላይ የፈጸመውን ጄኖሳይድም ሆነ ያደረሰውን ጉዳት ይቅርታ አልጠየቀም። መሬቱን ለአማራ አልመለሰ። ይሄ ባለበት ሁኔታ አብረን እንሰራለን ስትል ይሄ ዘላለማዊ ባሪያ መሆንን የሚያሳይ ነውና አማራ ክልል ያሉ ፋኖንን የሚሉ ሰዎች ይሄ የባርነት ሜንታሊታችሁን አቁሙ። አማራ የሚያስፈልገው ራሱን ልብሬት ማድረግ፣ ይሄንን ጨቋኝና ፋሽስት ስርዓት ህገ መንግስቱን ጭምር መናድ፣ ጠላቶቹን ማንበርከክ፣ ራሱ በራሱ ኃይል 67 ሚሊዮን ህዝብ ነው ቴዲ፣ በራሱ ኃይል መደራጀት ይችላል። ሻቢያ እኮ ወያኔና ሻቢያ እኮ 3% የሚሆነውን የኢትዮጵያን ፖፑሌሽን ይዘው 17 ዓመት 30 ዓመት የታገሉ ህዝቦች ናቸው። አማራ ለምን ማድረግ አይችልም? ማድረግ የሚችል አቅም አለው አማራ። ይሄን ማድረግ የሚችል ነው። አጋርነትም ስትፈጥር ካንተ ጋር ከሐሳብ ጋር የማይጋጭ ቴዲ፣ ከሐሳብ ጋር የማይጋጭ ከዓላማ ጋር የማይጋጭ ካንተ ኢንተረስት ጋር የማይጋጭ ሆኖ አላያንስ መፍጠር ትችላለህ። እኔ ይሄንን እላለሁ እና በፋኖ ውስጥ የሚያስቸግሩን አሁን እዚህ ጋር የሚተነትኑት የወያኔ ሻንጣ ተሸካሚዎችም እዚያ ያሉትም ስሌቮችም እናንተ ለአማራ አትጠቅሙ፣ እናውቃችኋለን። አስተሳሰባችሁ መጨረሻ ላይ ከቀራችሁ በፋሚሊ ጨዋታ ላይ እርስ በርስ የተጠያየቅን እናወራለን። በነገራችን እዚህ ውስጥ ያላችሁ ቲክቶክ ላይ ያላችሁ ሰዎች አንድ አደራ ብያችሁ ነበር፣ ጸልዩልኝ። እኔ የወደፊት እቅዴ ፖለቲከኞችን በአካል አግኝቼ ማገዳደል ነው። ማደባደብ፣ ማገዳደል እንኳን ይከብዳል። መቧቀስ አለባቸው። ህዝቡን አመዳም አድርገውት ህዝቡ ጠውልጎ እነሱ ወዛ የሚሆኑበት ነገር ማብቃት አለበት። ፖለቲከኛ ነኝ ብላል መደባደብ አለባቸው። አይመስላችሁም? ህዝቡን ለቀው ይሄ እንዲሳካል ይጸልዩልኝ። የአማራ ፖለቲከኛ ነኝ፣ የኦሮሞ ነኝ፣ የትግራይ ነኝ፣ መደባደብ አለብን። አርጩሜ ምናምን ይሄ ምንድነው ወንበር መወራወር አለበት። ደስ ይለኛል እና እሱን ወደፊት አደርጋለሁ ብዬ አስባለሁ። ጸልዩ፣ በጸሎታችሁ አግዙኝ፣ ደግፉኝ ለማለት ያህል ነው። እሺ ነቆራ ደስ ይላል እውነት ለመናገር። ይሄ ግን ፖለቲካዊ ነቆራ ቢሆን ለማለት ያህል ነው። የፖለቲካዊ ነቆራ ለውጦች እያየን ነው። ከህዝብ ላይ ወርደን ወደ ግለሰባዊ ነቆራ ውስጥ እየገባን ነው። የታሸ ደግሞ ወደ ፖለቲካዊ ነቆራ እንመጣለን የሚል እምነት አለኝ። ከአብትሽ ቀጥሎ ማለት ነው ዩናይትድ አማራ ይሳካል፣ ቀላል ይሳካል። 5 ደቂቃ አለ ወንድሜ። ተራ ነው ቀደም ችግር የለውም። ችግር የለውም። አይ ተራ ነው ማምር ነው። አሁን ነው ግን እኮ የፈራ ነው። አሁን ፈሪ ፖለቲከኞች በዙ እንጂ እኮ ታስታውሳለህ? የሀያፓ ሰዎች እንዲ ዩናይትድ አማራ ሁላችሁ ታስታውሳላችሁ። ተስፋዬ ደበሳይ እኮ ከ9ኛ ፎቅ እኮ ባናታቸው ይልቁ የነበሩ በሳንጃ እኮ ነው የሚወጋጉት የነበሩ በደርግ ጊዜ። አሁን ጠቅላላ ፈራ ነው እኮ ፖለቲከኞች ጠቅላላ። አንዳንዱ መጋረጃ ውስጥ ሆኖ እያላበ ሁሉ ይተነትናል፣ ጀግና ነኝ ይላል ምናምን። ያ ሁሉ ወንድነታችን ድፍረታችን የት እንደገባ እንጃ። ያ ወደ ድሮ ጊዜ መመለስ አለብን ማለት ያለ አንዳንድ ነገራቸውን አወልቀው አድርግ። እሺ 5 ደቂቃ አለ መሐመድ። 5 ደቂቃ 4 ነበር ያልከው፣ 5 ስለተደረገ በጉልበት እንግዲህ ምንም ማድረግ አንችልም። ከስር ጃልቴዲ ሲሉ ምንድን ነው እያልኩ ነበርና አንዱ ከስር ቲሸርትህ ላይ የአባገዳ ባንዲራ አለበት፣ ለዛ ነው ጃልቴዲ የምንልህ ብሎ ጽፎልሃልና በሌላ እንዳይመስልህ ነው። ከዚህ በፊትም ዘመርኩን በቀለ እንዲህ ሲሉት ነበር የለበሰው ሸሚዝ ላይ ከዛ ስሙን ቀይረው ሲጽፉ ስለነበረ ሰው መንጠቋይ ነው ያለው። አዲስ አበባ መሬት ላይ መሬት የሌለው ጃል ምን ያደርጋል? አዲስ ታይምስ እንኳ ቢያንስ ሰላሌ አካባቢ በሜንጫ የሚከላከለው መሬት አለ፣ የእናቱ ርስት። ለዛ ነው ጃል ሲባል የማይከፋውና አንተ በዛ ውስጥ ባትገባ ጥሩ ነው። ከዛ ውጪ ዩናይትድ አማራ
ቤዚካሊ አንተን አድሬስ ለማድረግ አይደለም። የአማራው ህዝብ ከየት ወደ የት የሚል በምዕራፍ 3 ገጽ 31 ላይ አንዳርጋቸው ጽጌ፣ በነገራችን ላይ እኔ ሳልወለድ የተጻፈ መጽሐፍ ነው ይሄ መጽሐፍ ማለት ነው። እና ሳነበው ትውልድ አይደናገር የሚለው መጽሐፉ ነው አይደለም፣ የአማራው ህዝብ ከየት ወዴት። ኦኬ። እና የጻፈውን መጽሐፍ ማየት ትችላላችሁ። ቤዚካሊ የጻፈው ነገር ላይ ያለው ነገር ኮት ማድረግ ችግር አለው ብዬ አላምንም። ግን ህዝብን እንደ ህዝብ አሁን ላይ የኔ እምነት አለ፣ እኔ የማምንበት there is political አምሃር አለ ብዬ አምናለሁ። ከፖስት 1991 የተፈጠረ ክልል አለ። አኮርዲንግ ቱ ዲስ ቡክ ራሱ የምወስደው ነገር አለ። ተመሳሳይ ቋንቋ፣ ተቀራራቢ ካልቸር ያለው በአንድ ጂኦግራፊካል ኤሪያ የሚኖር የተሰናሰለ ሂስቶሪካል መቼት ያለው ማህበረሰብ አለ ብዬ አምናለሁ። ያ ማህበረሰብ ከበደ ፈረጠም አየለ እንትን ፈረጠጠም የለም ብሎ መናገር የሚችል የለም። የሚያስፈልገው ምንድነው? ህዝብን እንደ ህዝብ በሚያንቋሽ መልኩ መሄድ ምንም ችግር የለውም። ከዛ ውጪ ዜናው ለጋላ የሚለውን መጽሐፍ እንደ ማስፈራሪያ ለመጠቀም የሚሞክሩ ሰዎች የነበረን አካል ነው ድሬጋቶሪ በሆነ ወይ ሲጽፉ የነበሩት እንጂ ያልነበረን አይደለም። እና የነበረን አካል ድሬጋቶሪ በሆነ ወርድ የጻፈልህን አካል ተጠቅመ ከ500 ዓመት በኋላ እንደሱ ሆናለሁ የምትል ከሆነ መንገዱን ጨርቅ ያድርግልህ፣ ከኔ ጋር ለምትፋጠጠው ብዬ ነው የማስበው። የነበረን አካል ሂስቶሪካሊ በነበረው አቀራረብ ባልተገባ መልኩ ጽፎታል የሚባለውን ነገር ዛሬ እኔን ለማሸማቀቅ ወይም ሰንበሪ ኦሮሞ ነኝ ብሎ የሚያስበውን ሰው ለማሸማቀቅ ተጠቀምበታለሁ ብለህ የምትል ከሆነ መንገዱን ጨርቅ ያድርግልህ። ማወቅ ያለብህ ግን ለሚጠብቅ የመልስ ምት መዘጋጀት አለብህ ነው እኔ የምልህ ማለት ነው። ይሄን ማንም የሚሸማቀቅ የለም። በነገራችን ላይ እኔ ወለየ ነኝ ስልህ ወለየ ነኝ። መጠየቅ ይቻላል? ሚዩት አድርግልኝ። ሀብታሙ ሲያለው ሞቤል ላይ ቀርቦ ይሄን የጻፈው አባ ባህሪ ትክክል ናቸው፣ አንተ ደግሞ ድራጋቶሪ ነው ትላለህ። እንዴት? እኔ እኮ ደስ ይለኝ ነበር እኮ በሰላም በሰለጠነ መንገድ እርስ በርስ ብትጠያየቁ እንደውም ደስ ይለኛል። የእኛ ሀገር ግን መጠያየቅ። ሀብታሙ በሻ በጋላነት ታፍራለህ እንዴ? ታፍራለህ? ንገረኝ። ኦሮሞ ላይ ትላለህ አይደለ? እኔ ኦሮሞ ላይ ትላለህ። ጋላ ብሎ ሲጽፍ ቆይ እነግርሃለሁ። እስኪ በቃ ጋላ ብሎ ሲጽፍ የነበረው አባ ባህሪ በነበረ ነገር ላይ ከራሱ ሴንቲመንት ተነስቶ ኔጌቲቭ ኮኖቴሽን ይዞ ጽፏል። አይ ዶንት ኬር አባውት ዳት ፐርሰን። ደግሞ ትክክል እባክህ አዲስ ታይምስ ቆይ ሰው አንተ ስትናገር አድምጠው። በሰው ተራ ነው የምናገረውን ስማ። ያቋርጠው ሳይሆን እንዲያስተካክለው ከዚህ በላይ ሚውታል እኔ አስተምርሃለሁ። ይኸውልህ እኔ አንተን በደንብ አድርጌ ማለት ነው እስኪ በቃ ላስተምር ይችላል። ሲያትል ነው ያለው ችግር የለውም። ሚኒሶታ መምጣት ትችላለህ። ቆይ ጨርስ። ኦሮሞ አዳምጠኝ። ይኸውልህ ታሪክን አይደለም የምናወራው አስመሮምን ምናምን ተው። ፕሮፌሰር መሐመድ ሀሰን ጽፎልሃል። ምንም የሚያሸማቅ ነገር የለም። አንተ የምትሸማቀቀው በራስ ማነስ ስለምታፍር ነው። የወጣኸው ደግሞ እንዲህ ነኝ ብለህ ሀፍ እንዲህ ነኝ የሚል ፖለቲካ እየሰራ ያለው ጥቅም ካገኘሁበት ብለህ ነው። ፖለቲካ ናውራ አም ቶኪንግ ፖለቲክስ ዲስ ኢዝ ፖለቲክስ። አንተን ከኦሮሞ ፖለቲካ ውስጥ አፈርድሜ በልተህ እንድትወጣ ነው እየሰራሁ ያለሁት። ትወስጣለሁ እንዴ? ኧረ ቆይ እባክህን ሀብታሙ። በነገር ላይ በጣም እኔ ራስ ምታት የሚያስይዘኝ ክርክር ብዙ ጊዜ ይህ እርስ በርስ ወይ አንዳንድ ጊዜ አሁን ፖለቲካ ስታወሩ ለመስማት እመጣለሁ ራስ የሚያዞር ጭቅጭቅ ምናምን እንደዛ አታርገው። በእናትህ እስኪ ምን እንደሚያወራ እንስማ። ከዛ እኮ አንተ ታወራለህ። ባኬንድ ፎርዝ እኮ ጥሩ ነበር፣ ግን የእኛ ነገር መጨረሻ ላይ ወዴት ይቀየራል መሰለህ? ወደ ስድድብና ወደ መያዣ መጨበጫ ወደ ሌሎች ጭቅጭቅ ይቀየራል። ፕሊስ ሀብታሙ አንሚት አታርግ፣ ሀሳቡን ይጨርስ። ቀጥል። ችግሩ ምን መሰለህ? አሁን ታሪካቸውን የማያውቁ ታሪክ ተራኪዎች በመካከል ይመጡና ችግር ውስጥ ይወድቃሉ ምናምን። እኔ እንደዛ ለማለት አይደለም። ራስን ወቅ። ይሄ ያልጠና ጭንቅላት ነው ሁል ጊዜ በኮፍያ ተጀቡኖ የሚሄደው። ልሂድ በቃ እንደዚህ አይነት መሀይ። ኧረ እባካችሁ ተው እናንተ ሰው፣ እንደተከባበርን ብንቀመጥ አይሻልም? እንኳ ሀሳቡን ይጨርስ። ስለዚህ ቢያንስ እኔ ትፈልገዋለሁ። የህዝቡ ስሜት ሊሰማችሁ ይገባል የሚል እምነት አለ። እኔ ቴዲ ስለምትፈልገው እኮ ነው። እኔ ራሱ ሚውት አድርገህ ነቆራውን ቴዲ ስድቡን አቁም በለው። እሺ አስቆም። ስድብ አይደለም። ባለቀ ሰዓት እንትን አንድ በል ፕሊዝ። እኔ ምን አየው መሰለህ?
ልጁን ነርቡን ነካችሁት እኮ አብትሽ። ቆይ እኔ ነርቤ አይነካም። እሺ ቆይ ጠብቅ። ስድቡን አቁም። ፐርሰናል ነው አታቁም። አብትሽ ቆይ ከፍታፍ መሆኑ እኮ ቀላል ነው። በተራ ብታወራ ምን አለበት? ከተጣሰ ፕሊስ ከይቅርታ ጋር ወደታች አወርዳቸዋለሁ ፕሊስ። በጣም የሚገርመው ማለት ነው ስድብ ከሆነ አስቆማለሁ። መነቃቆር ከሆነ ስድብ አይደለም። እኔ እኮ ሀብትሽን እኮ በጣም በነገራችን ላይ የአማርኛ ቃላቶች ሲያጥረው በፖለቲካ አዋዝተህ አሽተህ እርር ድብና አድርጎ አይዶን ኬር። ሀብታሙ ተራ ሲደርስ እኔ ደስ ይለኛል። ህዝብ ላይ ሲሄድ ነው የሚያመኝ እንጂ እዛው መጠባበስ ይቻላል። ግን በነገራችን ላይ በኢትዮጵያን ፖለቲካ ውስጥ ገብተህ if you think that actively ፖለቲከኛ ነኝ መሆን እፈልጋለሁ የምትል ከሆነ የግንበኛ ልብስ ለብሰህ መውጣት አለብህ። ከዚህ በኋላ ለራስህ ለአንተ ስታተስ ኮ የምትጨነቅ ከሆነ ለህዝብ አትጨነቅም። ከራስ በላይ ማሰብ ሳትችል እንዴት ነው አንተ ስለ ህዝብ የምታወራው? እኔ አሁን አያናና አትረብሽ እንዴ! አንተ ትልቅ ሰው እኮ ነህ። ታይሜን ያዝልኝ። ስሜቱን ተጠቅማችሁ እንደዚህ ባትረብሹት ቤቱን ጥሩ ነው። ልጁ ስሜት ሀብትሽ ፕሊስ ራስ ብቻ አሁን ሀብታሽ በቂ ይሰጣለሁ። ታይሜ ልጠቀም። በነገራችን ላይ እኔ ጀስት ፎር ዘ ሴክ ኦፍ ለጨዋታው ድምቀት ነው ይላል ሀገሬ ሰው እና ለጨዋታው ድምቀት ብርሌ ይያዛል ጠጭ ብሎ ካሉኝ ማን ለምን ይቆዘማል ብሎ አንደኛው የተረተ ሰው አለና ሚውት አድርገው። በነገራችን ላይ ስሩ ታይም አዳብረ ነው እያሳበዳችሁ ሀብትሽ በቂ ይሰጣሉ። ተረጋጋ። እስከዛ ትንፋሽን ሰብስብ። ቀጥል መሐመድ። እና ትንፋሽ አያሳጥርህ ይላል የሀገሬ ሰው እንትን ሲልና ትንፋሽ ካለህ ትኖራለህ ብዙ ጊዜ እና አትነካኩ ነው ይኸውልህ። ከነካካችሁት ነብሩ ጥፍሩን ነው የሚያሳያችሁ። እንደ ህዝብ እኔ አማራ ክልል ውስጥ ባለው ነጦን የአማራ ክልል ኦሮሚያ ክልል ውስጥ ባለው አሁን ባለው ችግር ምን ያክል ሰቆቃ ህዝብ እየከፈለ እንደሆነ አውቃለሁኝ። እንዳለመታደል ፖለቲካችን ፕሪሞርዲያል ሴንቲመንት ያለበት አንዳንዶች ደግሞ የጌቶ ማይንድ ሴት ያላቸው ሰዎች ስለሆኑ ነው እንጂ ነገሩ በጣም የተንዛዛ እየመጣ ያለው። እዚህ ውስጥ ያለን ሰዎች ከራሳችን በላይ አስበን የምንናገር ከሆነ ልንሰራ የሚገባው ሪስፖንሲብል ሆነን ነው ብዬ ነው የማስበው። አንዳንድ ሰዎች እኔ እንትና ሞጣ ቀራኒዮ የሚናገረው ንግግር አለ። አማራ ክልል ውስጥ የአማራ ማህበረሰብን ፖለቲካውን በጥቅሉ ያበላሹት የፖለቲካ ጽንሰ ሀሳብ ያልገባቸው ካሴት አልሸጥላቸው ሲል ካሴታቸውን ጥለው ፖለቲካ ውስጥ የገቡ ሰዎች ናቸው ብሎ ሲናገር ሰምቼዋለሁ። ካሴት አልሸጥላቸው ያለ ማለት ነው። አንድ ደቂቃ አለኛው። ምን ለማለት ነው የፈለገው? አብዛኛው ካየህ የአማራን ህዝብ እንደ ህዝብ ሊጠቀምበት የሚፈልገው ፎር ሂዝ አውን ፖለቲካል ኢኮኖሚ የሆነ ነገር ካገኘ ብቻ ነው። እያየ ነው የአማራ ህዝብ ሌፍት ኤንድ ራይት ትርክትም በለው ምን በለው። እኔ የአንዳርጋቸው መጽሐፍ አንብቤ ያለሁኝ። ከዚህ በላይ ብዙ መጽሐፎች አሉ፣ በጣም ቆሻሻ የሆኑ መጽሐፎች ማለት ነው። ነገር ግን ሰዎቹ ተመልሰው ይሄን ህዝብ ደግሞ ቀጣይ ዙር የራሳቸውን ስታተስ ኮ የራሳቸውን ኢምፓየር ለመስራት ላይ ምንድን ነው የሚለው አላነበብክልንም እኮ ረበሸን። 148 ነው አንድ ቻፕተር አለው። የአማራው ህዝብ ከየት ወዴት ነው የሚለው። ኦኬ እልክልሃለሁ ቴዳ እልክልሃለሁ። እኔ አልተወለድኩም፣ አንተ አትወለድም በዛ ሰዓት እሱ ሲጽፈው። ግን አስበዋል ይሄ ሰው ምን ሲያደርግ እንደነበረ በህዝብ ላይ ነው ሲሰራ የነበረው። ካመነበት ትላንትና ነበረ ማስተካከል የነበረበት። ያንን ሰው ኮት እያደረግን የምንጠቀመው ለምንድን ነው? ያ ግለሰብ ፊት ለፊት መጥቶ አሁን ደግሞ ከሌላ ማህበረሰብ ጋር ህዝቡን ለማጋጨት የሚሰራው ፖለቲካ አግባብ ስለሌለው ነው። ከዛ ውጭ ዩናይትድ አማራ ፐርሰናሊ አንተን ለማለት አይደለም። አላነበብኩም ብዬ ስል መጽሐፉ ላይ ደርስ ይችላል።
መጽሐፉ ሳይኖር ኮት የሚያደርግ ቢሆን እኔ መስፍን ፈይሳ እናገረው ነበረ ለማለት ያክል ነው። አመሰግናለሁ። ኦኬ ቴንክ ዩ። ከመሐመድ በኋላ ዩናይትድ አማራ። ኦኬ መሐመድ አሁንም ቢሆን እኮ ማረጋገጫ ሳታቀርብ ነው የወረድከው። አንደኛ መጽሐፉ አንተ ሳትወለድ አይደለም። አሁን እንዴት አድርገህ እንዳራከው መቼ እንደተጻፈ እንኳን አልተናገርክም። ይሄ የተጻፈው አንዳርጋቸው ጽጌ የአዲስ አበባ መስተዳድር በነበረበት ወቅት 1985 በኢትዮጵያ አቆጣጠር ማለት ነው ሚል የለም። እሱን አስተካክለለት ከሆነ አላውቅም። እኔ የወሰድኩት 1985 ነው። ስለዚህ በምን አቆጣጠር ነው? በፈረንጆች ነው የወሰድኩት እኔ አይደለማ። ለዚህ እኮ ነው እሱ ነገር የነበረ ነው የሚናገረው። ታዲያ ዝም ብለህ መጽሐፉ የአማራ ሕዝብ ከየት ወዴት የሚል የአማራ ሕዝብ ችግሮችን ያገለጸ እንጂ አማራ የለም አይልም። አንተ አሁን እንዳልከው ላንብብልህ። ኦኬ እሱን ተወው። ይኸውልህ አሁን አንተ እኮ ላንብብልህ ወይ ለምን ፌክ ታደርገናለህ? ላንብብልህ። አንዴ ለምን ያናዳል? እስኪ አንብብልህ። ለምን ያናደኛል? እኔ እስኪ አንብብልህ። ይኸውልህ ከፔጅ 27 ጀምሮ እኔ ከመጀመሪያው ጀምሮ ባነበው ጊዜ ቢኖረን ደስ ይለኝ ነበረ። አማራነት የተሸነፈ እንጂ የጠፋ ስሜት አይደለም ይላል እያለ ነው እየሄደ ያለው። ከዛ ምን ያስቀምጣል? ኦሮሞ ነህ ወይ ለሚለው ጥያቄ አይ አማራ ነኝ ብለን ስንመልስ አይ ክርስቲያን ነኝ ማለት እንዳልሆነ ሁላችንም ግልጽ ነው። እስላም ነህ ወይ ለሚለው ጥያቄ ግን ከተሜዎቹ እስላም ከሆን አዎነን እንመልሳለን፣ ካልሆንም አይ ክርስቲያን ነኝ እንላለን። በገጠር ግን ክርስቲያን የሆነ አማራን እስላም ነው ወይ ብሎ ቢጠየቅ የለም አማራ ነኝ ብሎ ሊመልስ ይችላል። ይህ የሚልበት ምክንያት ራሱም ሆነ ሌሎች ህዝቦች አማራነትንና ክርስቲያንነትን ተወራራሽ ቃላት አድርገው የሚጠቀሙበት ስለሆነ እንጂ አማራ የሚባል ህዝብ የለም ለማለት አይደለም። እንደ ህዝብ አማራው በሃይማኖትም ቢሆን ክርስትና፣ እስልምና ሃይማኖት ተከታዮች የነበሩት አሁንም ያሉት መሆኑን አስታውሰን ማለፉ ተገቢ ይመስለናል። አማራ ማለት ግን ክርስቲያን ማለት ነው። የትግሬው ክርስቲያን፣ የኦሮሞ ክርስቲያን፣ የጀርመኑም ክርስቲያን አማራ ነው ከሚለው አስቸጋሪ መደምደሚያ ነፃ ያደርገኝም ይላል። አስቸጋሪ መደምደሚያ ነፃ ያደርገንም ይልና ይህ ደግሞ አማራ የሚለውን ቃል ደገኛ ተራራ ላይ የሰፈረ የሚል ትርጉም ሰጥተው ከሀገራችን ተላራርፈው በሂማሊያ፣ በቲቤት፣ በአፕል ተራሮች ላይ የሰፈረውን ፍጥረት ሁሉ አማራ ነው ብለው ሊያሳምኑን ከሞከሩ ጠበብት ጥበብ የተለየ አይሆንም። ዛሬ ላለንበት አስቸጋሪ ወቅት እንዲህ አይነቱ አጓጉል ፍልስፍና እንደ ግለሰብ ሆነ እንደ ህዝብ አይበጀንም። አማራነት የዘመናት የጋራ ቋንቋ፣ የዘመናት የጋራ የታሪክ ተመሳሳይነት ያለው ባህል ያላቸው ህዝቦች የጋራ ማህበራዊ ማንነት መገለጫ ነው። እውነት ነው። ይህ አማራነት የምንለው ነገር ለብዙዎች አዲስ ክስተት ነው። አዲስ ነው ስንል ግን በቅርቡ ጠፍጥፈን የሰራነው ነገር ነው ማለት አይደለም። ከላይስ ልናሳየው እንደሞከርነው አማራነታችን በተለያዩ ምክንያቶች ተጠናክሮ ጎልቶ በመውጣት በየቀኑ የሚታይ ስሜት አይሁን እንጂ ከልባችን የጠፋ ያልነበረ ነገር አይደለም። በተለይ በጣም በርካታ የሆነው የአማራ ምሁር በመላ ኢትዮጵያ ተበትኖ በትላልቅ ከተሞች ሰፍሮ የሚገኝ በመሆኑ ልጨርስ ይበቃል። በቃ ይኸው ነው እኮ የለም አማራ ሚል ይሄ መንደርደሪያው ነው። ማሳያውን ላስቀምጥልህ ነው። ካላነበብኩ አንብብልህ። ኦኬ ሙሉን ላክለት በእንትን ካለ በፒዲኤፍ ካለ በሶፍት ኮፒ መጽሐፉ አለ። ቀጥል። 5 ደቂቃ በእኛ እምነት ይላል። ልቀጥልልህ። በእኛ እምነት የአንድ የብሔር አባልነት በግለሰቡ ውስጥ ባለ የአማራነት ደም ወይንም ሚውት አድርግልኝ አንዴ። እሺ አዎ ተራይ ልጠቀም ነው። መጽሐፉ አለ። ትቀጥላለህ። ጠየቀኝ፣ ባለቤቱ ሰጥቶኛል። ስለዚህ የአንዳርጋቸው ጽጌ የሚተችበትን ሀሳብ እዚህ ላስቀምጥልህ። ኦኬ እሺ። በእኛ እምነት ይላል። ኦኬ በእኛ እምነት የአንድ ብሔር አባልነት በግለሰቡ ውስጥ ባለ የአማራነት ደም ወይም የአማራነት አጥንት የሚተረጎም አይደለም። አማራነት ምንድን ነው የሚለው ጥያቄ ምላሽ ያገኘው በቋንቋ በባህልና በታሪክ ተመሳሳይነት ያላቸው ህዝቦች ማህበራዊ ስሜት ነው በሚል ነው። በደም በአጥንት በዘር ሐረግ ቆጠራ የደረስንበት አይደለም ይላል። እኛ የምንለው ይሄንን ነው። ይሄን ምን ልትለው ነው? እሺ ወደ እንትና እንምጣ። ወደ ቴንኪው መሐመድ ስላነበብከው። ኦኬ ክርክሩ ወደዛ እንዳይሄድ ይሄ በፕሪሞርዲያል በሚለው ከሄድን ፕሮፌሰር መስፍን ወልደማርያም እና መለስ ዜናዊ እንዳደረጉት መለስ ዜናዊ ሲናገር ሰምታችሁ ከሆነ በፕሮፌሰር መስፍን ወልደማርያም ትንታኔ የሚል ካለን ትግራዋይነትም ኦሮሞነትም ስልጤነትም የለም ብለዋል። ምክንያቱም ይህ የደማዊነት ጉዳይ በጣም አስቸጋሪ ስለሆነ ማለት ነው።
ወደዛ አንግባ። ወደዛ ሳይሆን ጉዳዩ መሐመድ ያነሳው ለምን እንደሆነ ገብቶኛል። ቀደም ሲል መስፍኔ ላነሳው ነገር ነውና ከአጀንዳ ውስጥም ወደዛ ውስጥ እንዳንገባ ለማለት ያለው። እሺ 5 ደቂቃ አለ። ወደ ኦኬ። አይ እኔ ምንድነው በዚህ ልከራከር አይደለም። እኔ አንዳርጋቸውን ከሚቃወሙት ሰዎች ውስጥ አንዱ ነኝ። ግን ይሄ ዝም ብሎ እንዳለ አይደለም። አንዳርጋቸው እንዲያለ የሚሉት አንዳርጋቸው ሞር የተተቸበት ከአንድ ጋዜጠኛ ጋር ቀርቦ በተናገረው ንግግር ነው። እሱም ደግሞ እንደገና አማራ ክልል ይሎ በአማራ ቴሌቪዥን ውስጥ ይቅርታ ጠይቆበታል። ራሱ ይናገራል። የተቀዳ የተወራርሳለ ፕሮፌሰር መስፍን ከተናገረው በቅርብ ጊዜ ሞታ አንድ ደረጀ ማን የሚባል አዲስ አበባ ዩኒቨርሲቲ እንዲሁ የሚናገራል። አማራ የለም የሚል የሚቃጅ ሰዎች አሉ። ልደቱም እኮ ይላል ሌላ ቀርቶ። ስለዚህ ያንን እንደንትን ተቆጥሮ ግን መነገሩ ተገቢ አይደለም ነው። አሁን እሱ የሚለው መጽሐፍ ገና ሲወጣ ነው የማውቀው። እሱ አልተወለድኩም ብሏል መሐመድ ጊዜ ሪስተው። ስለዚህ በዛ መልኩ ይልቁንስ ከዛ ይልቅ አንዳርጋቸው የተተቸበት እኛ ምንናገር ትውልድ አይደናገር የሚለው መጽሐፍ የአድዋ ጉዳይ ላይ ነው በደንብ የተተቸው። አድዋ ላይ የሞቱት አርበኞች ክርስቲያኖች ሲቀበሩ ሙስሊሞች አልተቀበሩም ብሎ የቀሰቀሰበት ነገር ላይ በጣም አስተችሎታል ላይ። ስለዚህ ከዛ ውጭ እንዲያው ዝም ብለን ትምልጥ ተገቢነት የለውም። ወደ ዋናው ነገር እንምጣ። ቅድም አያና ወንድሜ ምን ብሎ አመሰላችሁ? ኦሮሞ የሚባል ክልል የለም፣ ኦሮሚያ የሚባል ክልል ነው ያለው ብሏል። እቺን ነገር በደንብ ያዙልን። የተለመደች አንድ ቃል አለች። አሁን ልክ ኢትዮጵያዊ ማለት ነው ኦሮሚያ ስትል ራስን እንደ ሀገር እየቆጠርክ ነው የምትናገረው። ኦሮሞ የሚለውም ህዝብ ግን ትተውት ያቺ ሀገር የሚያስቧትን ነው እየጠሩ ያሉት። ትግራይ ብትወስደን ተመሳሳይ ትግራዋይ እያሉ ልክ ኢትዮጵያዊ እንደምትለው እያለማመዱን የመጡት ቃላቶች አሉ። እና አሁን ኦሮሞ የሚባለውን ትልቁን ህዝብ ትተው ግን ኦሮሚያ የምትለዋን ሀገር አስቀድመው ነው ከፊት እያለማመዱን ያሉ። እና እሱም ብለዋል። 10 አለቃ ደግሞ ምን አለ እዛ ላይ ከቲፒኤልኤፍ ጋር እንሰራለን አሊያንስ እንፈጥራለን ካላችሁ ወልቃይት የተፈጸመውን ጄኖሳይድ 30 ዓመት ስትናገሩ የነበረውና ከረሳችሁት ኦሮሚያ ውስጥ የተፈጸመውንም ነገ ትረሱታላችሁ ብሏል። ኦሮሚያ ውስጥ ጄኖሳይድ የተፈጸመ 10 አለቃው መናገሩን እየረሳው ማለት ነው። እያረጋገጠ መሆኑን ረስቶታል 10 አለቃ። ስለ ምርኮኛም ጠበቃ ሆኗል። እሱን እዛ ይወጡት ከላይ እስከታች ምርኮኛ ስለሆኑ በአስተሳሰብ ደረጃ ምርኮኛ ስለሆኑ እዛው ይጠያየቁ። እነሱ እኛ አያገባም። በአጠቃላይ ግን አሁን መፍትሄው አብይ አህመድ ማስወገድ ነው። መፍትሄው በተደጋጋሚ የምለው የሚሆን መፍትሄው ኢትዮጵያ ውስጥ የኦሮሞ ብልጽግና የበላይነት ካልተወገደ ኢትዮጵያ ውስጥ ሰላም ሊመጣ አይችልም። በምንም ተአምር የሰላም ሰዎች አይደሉም። ደርግን ደጋግሜ ነግሬያለሁ። ደርግንና የኦሮሞ ብልጽግና አመሳስዬ ነግሬያለሁ። ደርግንና መንግስቱ ኃይለማርያምና አብይ አህመድን አመሳስዬ ምክትል ምንድን ነው የሚባለው ሌተናል ኮሎኔል አንድ አይነት አስተሳሰብ ያላቸው ጦረኛ፣ ጨፍጫፊ፣ ሀገር ያመሱ ሀገር ያጠፉ ናቸው ብሎ አመሳሰላቸዋለሁ። ስለዚህ መፍትሄው የኦሮሞ ብልጽግና ማስወገድ ነው። በኢትዮጵያ ደረጃ ይስተካከል የሚባል ከሆነ የሐሰት ትርክቶች እንዲስተካከሉ ኢትዮጵያ እንደገና እንደ አዲስ መስራት የሚቻል ከሆነ ይሄ ተስፋፊና ይሄ አስቀያሚ ዘረኛ የሆነ ድርጅት መወገድ አለበት ብዬ አስባለሁ። ትልቁ መፍትሄ እሱ ነው። በተረፈ ግን ስለኛ ስለ አማራው ትግል አሊያንስ የሐሰት ትርክቶች እንዲስተካከሉ ነው ያልከው? በኢትዮጵያ ውስጥ የሐሰት ትርክቶች እንዲስተካከሉ ነው ያልከው? የሐሰት ትርክቶች እንዲስተካከሉ፣ ሀገር እንዲስተካከል፣ ሀገር ሰላም እንዲሆን፣ የፈለገው ነገር እንዲመጣ፣ ወንጀለኛ በሕግ የሚጠየቅበት ሀገር እንዲፈጠር፣ ህዝቦች እኩል የሚሆኑበት ነገር እንዲፈጠር። በነገር ላይ የአማራ ህዝብ ላይ የሐሰት ትርክት ሲተረክ ጠቅላይ ሚኒስትር አብይ አህመድ አልተወለዱም። ራሱ አንዱ ራሱ አልተወለደም። የቅብብሎች እኮ ነው። ከኦነግ እኮ ነው የተማረው። ኦኬ የኦነግን አጀንዳ ይዞ እኮ የመጣ ሰው ነው። ምን አዲስ ነገር አለ? ተወለደ አልተወለደ ሁሉም በየጊዜው የሐሰት ትርክት ዋና ደራሲዎቹ ማን ናቸው? እናንተ ራሱ ከዚህ ቀደም የምታምኑበት የነበረው ማን ነው? የሐሰት ትርክት ደራሲ ሁላችን የምናውቀው ነው። አብይ አህመድ በእኛ እድሜ ያለ ሰው ነው። ቲፒኤልኤፍ እና ሻዕቢያን አወራ የምትሉት የሐሰት ትርክት አሁን ላለንበት ደረጃ የዳረጉን ለምሳሌ ይሄ የቡርቃ ዝምታን መጽሐፍ ራሱ በመጽሐፍ ሻዕቢያ አስድርጎ አስገባቸው።